ደህና ነህ? ሰላም ነው? አማን ነው? ደህና ነህ? ሁሉ ሰላም? እግዚአብሔር ይመስገን። አምሮብካል። ከኋላ መጥቼ ማለት ነው ላስደነግጣት ነበር ጋይስ። እንኳን ደህና መጣክ። እንኳን ደህና ቆይ። ያው በስልክ እንኳን ደስ አለህ ብዬዋለሁ። የልጁን በስልክ ነው እንጂ በአካል አላገኘሁሽም እኮ። በአካልማ አላገኘሁም፣ ግን እንኳን ደስ አለህ ስላልኩህ ድርጋባ በድጋሚ እንኳን ደስ አለህ። እሺ እንኳን ማርያም ማረቻ አይደለም መቼስ እኔም ሳይሆን ልታና ማለት ያለብሽ እሷንም በለፈት ብያታለሁ። ሄድሽ በአካልም አግኝተሻታል? አዎ። እንዴት ነህ? አለሁ እግዚአብሔር ይመስገን። አላረፈድክም? አረፈድክብኝ? አረፈድክ። እንግዲህ ያው የኔ ነገር ታውቂ የለም መንገድ ክራውድ ይሆናል ምናምን በዛ ምክንያት። እሺ ወደ ገደለው ስገባልህ አብርሽ፣ ዛሬ አንድ ውሳኔ ወስኜ ነው የመጣሁት። ምናልባት ይሄ ነገር ሊያስደብርህ ይችላል። እንደገና ደግሞ ለዚህ ውሳኔ ያበቃሽ ምንድነው? ብዙ ጥያቄዎች ጭንቅላት ላይ ሊፈጥር ይችላል። ግን ደግሞ አንድ ውሳኔ ወስኜ ነው የመጣሁት። አብርሽ ታውቃለህ፣ እንደምወድህ ታውቃለህ፣ እንደማከብርም ታውቃለህ። ማለት ምን ብዬ እንደምጀምርልህ አላውቅም። አንተ ደግሞ ሞር ስትመጣ ማውራው ነገር ሁሉ ጠፋብኝና ምን ተፈጥሯል? አይ አንድ ውሳኔ ወሰንኩኝ አብርሽ። ምንድነው? ከዚህ በኋላ እኔ እናንተ ባንገናኝ ባንደዋወል እና በቃ አብረን ባንቀጥል ደስ ይለኛል። ይሄን የወሰንኩበት ውሳኔ ደግሞ አብርሽ ለምንድን ነው ብለህ ከጠየከኝ በጣም ደብሮኛል። ሁኔታዎች በጣም እየገፋፉኝ ነው አብርሽ። ባንተ ብዙ ነገር ተሰድቤያለሁ፣ ብዙ ነገር ሆኛለሁ። አሁን ነገሮች በጣም እያስገደዱኝ ነው ያሉት። በጣም እንደወስን እያደረገኝ ነው ያለው። እንደ ሴት ልጅ ደግሞ ብዙ ነገር እየተሰማኝ ነው ያለውና ለዛ ነው ይሄን ውሳኔ ወሰንኩት አብርሽ። ከመጀመሩ ነው ይሄን ነገር ብቻሽን ነው ከራስሽ ጋር አውርተሽበት ነው? እንዴት ባንዴ ይሄን ነገር ተስንቻለሽ? አብርሽ ማለት ከዚህ በፊት እኔ አንተን ስለምወድክ ምናምን ነው በቃ ነገሮችን እየተቀበልኩ ያለሁት። አሁን ላይ ግን በጣም ከበዱኝ ከምልህ በላይ እና ላንተም ደግሞ የሆነ ጫና የሆንኩ አይነት ስሜት እየተሰማኝ ነው። ካንተ ጋር በመሆን ታይም ብዙ ስድቦች እንደምትሰደበው ሁሉ ከስድብም ውጪ ደግሞ በራስህ ህይወት ላይ ምናልባት በሁለታችሁ በሩታና ባንተ ምክንያት በሩታና ባንተ መሀል የገባው አይነት ስሜት እየተሰማኝ ነው እና ራስ ወዳጅም የሆንኩ አይነት ስሜት እየተሰማኝ ነው አሁን ላይ። ማለት ላንተ ያለኝን መውደድ እያስቀደምኩኝ ነው እስካሁንም ዝም ያልኩት፣ ግን ደግሞ አሁንም ያንተን ህይወት እያበላሸው አይነት ስሜት እየተሰማኝ ስለሆነ ለዛ ነው ይሄን ውሳኔ ወሰንኩት እንጂ እኔ አብርሽ ላንተ ምንም ጠልቼህም አይደለም፣ ምንም እንትን ብዬ አይደለም። በጣም ነው የምወድህ፣ ጣጣ ካልፈልግም